የመጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ላይ ያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልጋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበር። ከቅርብ ጊዜ ወዲህ የለም። አትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወዲህ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚያቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነስዋለሁ ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ ያስፈልገው የኔ ጥሪ ያስፈልገው።
አሁን እኛ ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜያዊ መንግስቱን ህልውና እየተገዳደሩ ያሉት ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናም ጋር ተያይዞ የሚነሱ ጉዳዮችንም ማስፈጸም ይቻላል አለበት ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን የቀረበ ጥያቄ የለም ጥያቄውም ያስፈልገዋል የሚል እምነት የለኝም የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ነው ለሰው የኔ ፍላጎት ጦርነት ማስወገድ ነው ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋመ ክልል መንግስታት ምክር ቤቶች አሏቸው እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜያዊ አስተዳደሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን ማቅም የፖሊስን ማቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለ ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን ይተንጠለጠለ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰን መቻል አለበት ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለና ምናለን ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም ላለፉት 3 አመታት እጅግ 4 አመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው ህዝቡ ጠንካራ ሰራተኛ ነው ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ ደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው ሌሎችም ብለን ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም ከምንም ነገር በላይ ጦርነቱ
እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው የትግራይ ሰላም ይፈልጋል የትግራይ ወጣት ሰላም ይፈልጋል መማር ይፈልጋል ማደግ ይፈልጋል ሀብት ማካበት ይፈልጋል ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል መጠበቅ ይፈልጋል በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል ይሄን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው አሁን ቀደም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል አንዳንዴ ለራሴም ግራ ይገባኛል ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለ ሶ ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ ይሄን አጋጣሚ አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው ሶ ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል እኔ አሁን ማንንም ሰው ሊደራደር ይችላል ማንንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል ጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራባት አስሮ እንደገና ለመደራደር ይመጣል አሉ እዚህ ግርግሩስ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ የትግራይ ህዝብ ወዴት ይሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል በተግባር የሚታይ እንቅስቃሴ ሶ እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው ህዝባችን የሚቻለውን ያደርጋል እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ያልጨብ ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት ሶ ከዚህ አንፃር የትግራይ ህዝብ
መስቀለኛ መንገድ ላይ ቆምበት ሁኔታ ተፈጥሯል ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱት ነው ይሄ ግምት ውስጥ መግባት ይችላልበት ዓለም አቀፍ ማህበረሰቡ የዚህ አጋዥ ማለት ስቲል ከተመጽዋችነት ያልወጣ አካባቢ አለ በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠሩ ጣጣ እንዳይበቃቸው ህክምና ማያገኙበት እርዳታ ማያገኙበት ሲቹዌሽን ውስጥ ነው ያለው ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ እንደ ጊዜው ያስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ ፌደራል መንግስቱ የሄደበት ርቀት አለ እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜው አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት ስለዚህ ትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣቀ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት ይያል የሚፈርጅ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር ያደረገ ያለው ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በሚፈጥረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ ሆነበት ሁኔታ ላይ ያለው ስለዚህ ሁሉም ትግራይ ብቻ ሳይሆን የትግራይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው ተኩስ አቁሞ ከተኩስ አቁሙ ጋር የሚያያዙ ተኩስ ማቆም ነው ማለት ነው ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ምንም ጥያቄ የለውም ስለዚህ ዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠበንጃ ማስረከብና አለማስረከብ ላይ ብቻ ነው እሱ የራሱ ጉዳይ ኖራል ወደሱ መለሳለሁ ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ብላም ብሎ መሟገት የሚችሉበት እድል የላቸው በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ ከዚህ ውጭ የተመደበልህን ተቀበላለህ ትግራይ የፌደሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ ተፈናቃዮች መመለስ ባይዘው ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስበት ሂደት መስራት
ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ ትምህርት ጤና ውስጥ ተመላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው ብዙ ፋብሪካዎች ወይ ሙሉ ወድመዋል ወይ በከፊል ወድመዋል ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ ነው ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣ የሰላምና የጸጥታ ጉዳዮችን ማረጋገጥ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ ተንቀሳቀስባቸው ጊዜዎች አሉ ብያለምንም ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው የዲዲአር ፕሮሰስ ለማስፈጸም ይሄድንበት ርቀት በቂ አይደለም እዚህ ላይ በዚያ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማለት አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማለት ይሄን አሁን የፌደራል መንግስቱ ጥፋት ነው ቢላስ ቀምጣልች ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወመህለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ሆም ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው እኔ ጻፍኩት ግጥም አርጌ ደውዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ውስጥ ያቋል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው ስለዚህ ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው ነገሩን ብሎ አንገታችን ጠፍንጎ ያዘ አሁንም በ10 ሺዎች የሚቆጠር ታጋይ አለ ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ ያስፈልግም በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመረው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን ተፈናቃዮች በትክክል መመለስ መቻል አለባቸው ከዚህ አንፃር ያልተሰሩ በርካታ ስራዎች አሉ እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ መቀለ ተቀምጬ ሚዲያ በመጣው ቁጥር አምባሳደር በመጣው ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈርሃ እግዚአብሔር ማስፈልጋል በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም ራሳችንን ያስቆመው ፖለቲካ ጥቅም ይገኝበታል ማና አጀንዳ ይሆናል ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል መሬት ሸጧል ይያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳን ማለት ነው የተቀዳደለ 4 አመት ድንኳኑ ሲተቀመጠ ህዝብ ህክምና ማያገኝ ምንም አይነት የምግብ እርዳታ ማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምን ነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መወቀስ ነውር አለው ቢያላስብ እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኙ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜው አስተዳደር ፕሬዝዳንት በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን
ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው አሁን ጊዜው አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መራበሽ ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረው ፌደራል መንግስት የሚያግዘን ነው ያለው ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው ነው እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ ያልተፈጸመም ብሎ ይላል ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት ያደረገም ጭምር ማለት ነው እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አይ ትግራይና ተጠቅማ አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋል ያለው እንዲህንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው እየመጡ እኛ ኮንዲሽን ነበር ብሎ ደጅ ሲጠኑ ነው የሚሉት ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው ያወራና ያለነው ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል የቆምኩላቸው አላማዎች ይሳካሉ ተፈናቃዮች ይመለሳሉ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድ ቋረም ዲዚ እየተባላችሁ ነው ይያልኩ ነው እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ በምን ልታስረዳቸው ይችላል በምን ልታሳምኑ ይችላል ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ ጥቂት ሰዎች ናቸው ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው በስርዓት በይፋ የተቋቋመ በጠቅላይ ሚኒስትር ደብዳቤ የተሾመ ፕሬዝዳንት ጠቅላይ ሚኒስትሩ ያገኙቸው መድረኮች ላይ በየጊዜው ነው መገኘት ያለበት የትግራይን አጀንዳ አጋጣሚ ጠቅላይ ሚኒስትሩ ጋር ተቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለበት ብለህ መጠየቅ የምትችልበትን እድል ነው እዛ ከታየህ ጥቅም አሳልፈል ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት የሚሉ ይሄን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ልንፈታው ይገባይ ነበረው እዚህ ላይ ይቀሩ ነገሮች አሉ አትሊስት አንዳንዴ እንመን በየሰላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ የምገባውን ርቀት ሄጃለሁ ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ እውነት ለመናገር አትሊስት ተፈናቃዮች ከመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳችሁ ነው አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ሪፈረንደም ግን ደግሞ ታቸውም በሚቀጥ የተስማማተባቸው ሂደቶች ሳይቀር ያቆም ነውኛ ስለዚህ የተጠራ ነው የተቀሰቀሰ በጉዳዩ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠሩ ነው ከመቀለ አውሮፕላን ይፈቀድል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም የሆነ ህዝብ ተረጋግቶ መቆየት አይችልም ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማማላት አለ ግን ፕሪቶሪያ ለተክሶ አቆመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ ዲሞቢላይዜሽን ስራዎች የጀመርናቸው አሉ ትጥቅ አስረክበናል አንዳንድ ሰው ሰባራ ነው ምናምን ይላል ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል
ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ ሪሶርስ ስላልነበረ ወዘተ አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች ነን ይሄንን ነው ያልኩ ያለው ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም ይሄንን ያምታታው መቀጠል አንችል ደብዳቤ ጽፌያለሁ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ የጻፈ አሁን ይሄም መቆም መቻል አለበት ምክንያቱም ይፈልገዋል ወጣቱ ይፈልገዋል ወደ ሰላማዊ ኑሮ መመለስ ይፈልጋል ገንዘቡ ይችን ታከል አይደለም አካሉን ያጣ የትግራይ ታጋይ 90,000 ስለሰጠው በምንም መልኩ ልትከሰው አትችልም ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም መንግስትም ድርሻውን ይወጣ ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜ አስተዳደሩ ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ይላስቀምጥ አልችልም የፌደራል መንግስት በቂ ወቀስኩት ይወቃኛል አሁን ራሳችንን ማየት መቻል አለብን ሶ ተፈናቃዮቻችን ከማንንም በላይ አሁን አዙ ስፒክ ከማንንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው ሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው የፖለቲካ ተኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ የኤርትራ መንግስት አንዱ እንደሆነ አቃለ ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው because ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው ሶላ የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበርኝ የተወሰነ እንቅስቃሴ ማድረግ ነበር የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል ስለዚህ ሁሉንም እድሎችን ክፍት አድርገው ማድረግ እንቅስቃሴ አለ በዚህ ጉዳይ ውስጥ የሆነ ጤነኛ አምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያረግ መስማት በጣም አስደንጋጭ ነው ይሄ ችግር የሁሉም ሰው ደሞ ችግር አይደለም ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰድ ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል ሶ በተወሰነ ደረጃ ከዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አቃለ እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል ሶ ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም የተጠያየቅን ኢሹ አለ እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ የሚታወቅ እዚህ ግባ የሚባል ስምምነት ሳይኖር ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለ መንቀጭቀጭ በጣም አደገኛ ነው እኔ ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ
የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃለሁ የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው ድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ ያልን የገለጽና ያለ ነው ዲዲአር የሚጠብቅ ነው የፖሊስ ኃይል ይኖራናል እንደማንኛውም ክልል ሚሊሻ ይኖራናል ከዛው የመከላከያ ሰራዊት የሚባል ይኖራና አይችልም ትግራይ ሀገር ናት ብሎ ማሰብ የሚፈልጉ ብዙ ሰው እንዳላቃለሁ እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ መመኘት ችግር የለውም መሆን ካለበት ታገላለሁ ትግራይ ሀገር እንዲሆን ችግር የለውም አሁን ያለው እውነታ መቀበል ደግሞ ጨዋነት ነው ትግራይ ኢትዮጵያ አካል ነው አሁን በጀት አለ ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና አውለፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም ከምንም ነገር በላይ አሁን ያለውን እውነታ ተቀበለ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላች ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲማሉ መጣር ማለት ነው ይሄን ማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም የግድ ታንክ ማንጋጋት አያስፈልግም በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሆን ለውጥ የሚፈልግ ነው አብዛኛው ታጣቂ ወጣት እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥጋ ተያይዘው ጉባኤ ያረጋው ነው ትክክለኛ ሲምፕል ኮል ጉባኤ ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛ ፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም ይሄንን የሚል ኃይል እኔም ምደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው ፌደራል መንግስቱ በምን አይን ያያዋል እርግጠኛ አይደለም እንዳልኳችሁ ያው የተሳቀቀን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ ግን ይሄ ማውቃት መቻል አለበት አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለመሆኑ ጉዳይ አይደለም አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና ሌላ ጥፋት የሚጋብዝ እንቅስቃሴ ነው ያለው ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም ታጣቂው ሰላም ይፈልጋል እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ መቋቋም ይፈልግ ወደ ቤቱ መመለስ ይፈልግ አንዳንድ የሚያሳዝኑ አጋጣሚዎች አሉ ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ውለው የሚለው ነገር በደንብ መታየት ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ ምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው የፌደራል ዝምታ ህዋትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ታቶ የህዋት ጉባኤ ያረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው ፕሬዝዳንቱን አውርጃለሁ ይላል ላይ ጠቅላይ ሚኒስትሩ አላቸው ፕሬዝዳንት የማውረድ እናንተ ስልጣን አይደለም ማለት ሲምፕል አዛት እገሊን ሻርግልን አይመለከታችሁም ሶአይ በቃ ጠቅላይ ሚኒስትሩ ለመለመል ሲሆን ቢያከብሯቸዋል አይሄን ካሏቸው ኋላ ግን ነው እኛ እንቀበልም ስለዚህ ከንቲባኛን የምንሾመው ፕሬዝዳንትንም አንቀበልም እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው ሶ የጥቅም ግጭት የሚባለው ይሄ ኃይል በጀት
የመንግስት ሊጠቀማል ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራንም ይሄ ብዙ እኔም ወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ ሄደ ነገር አለ የፌደራል መንግስት እኔን ወቅሰኛል ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ አሁን የጠቅም ግጭት እንደሆነ እኔ ሰዎችንም ሰማን የፌደራል መንግስቱ ለምን ነው ዝም ያለው ይሉኝ አላቅም ይዋጣላቸው ብሎ ሊሆን ይችላል አሉ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ የገባ ጦርነት መክፈት አባዜ ሊኖረው አይችልም አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስንነጋገር ነው ልምድ ያለው ድርጅት ነው ልምድ ያላችሁ ሰዎች ናቸው ተመልሶ ወደ ጦርነት ገባላችሁ የሚል ነገር የለንም ስለዚህ በውስጣችሁ ተፈቱ ትግራይ ላይ አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉና ሶስቱንም እንቀበላለን ግን ዝም ማለት የለበትም የፌደራል መንግስት እኔ ስድስት ያዝመት ምናምን ያልኩ አይደለም ያስፈልገው ስርዓት ያለው ኃላፊነቱን መወጣት መቻል ትግራይ ውስጥ ራሱ ፌደራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት የትግራይን ድንበር መጠበቅ መቻል አለበት ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው ይባላል አውትሶርስ ይደረግ ከተባለ ቆርጣችንና ወቀን እናርገው እንደዚህ አይነት ነገሮች መሰለ አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል የሚል እምነት አለኝ ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው እርግጠኛ ነኝ ብዙ ነው እንደዛ ማረውና እንደዚህ አይነቱ ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌደራል መንግስቱ የሚል እምነት አለኝ ክልሉ ጦርነት ያስተናግዳል በፍጹም ማስተናገድ አይችልም አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትን ለመሆን ዝግጁ አይደለም አንድ ነገር በእርግጠኝነት መናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ ሶይ የሰረቀውን ገንዘብ ለማቆየት ብሎ ወዲህ የሚንከላውስ የሆነ ሰው አይጠፋም እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆሙ የሚችል ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት እንትኑ ሆታው እንደዛ ነው አይደለም የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም በቂ ሞተናል በቂ ረግፈናል በቂ መሰረተ ልማት ወድሟል ዳንስ እኔ የሚያሳስበኝ ሁሌ እናገራለሁ መፎከር በእኔ ነበር የሚያምረው በቂ ብለናል ያኔ የምንለው ብለናል አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ስለምን የሚውል ሰው ለፌደራል ሳልፍ ሰጡን ይላል ማን ጋር ነው መደራደረው ነው በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን ምን ማገትበት በየለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ጨማራጭ አይደለም ስብሰባዎቻችን በጣም የሚያስገርሙ ናቸው ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በመናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው ከጠቅላይ ሚኒስትሩ ጋር ተቀራርበው መስራት ለትግራይ ህዝብ ይጠቅሙ ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ ይጠቅሙ ሰው ሁሉም ተደብቃ የምታገኘው ማታገኘው ከፌደራል መንግስቱ ጋር ግንኙነት የለኝም ይያለ
በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ላይ ያረጋግጥ የሚሞክረው እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ተቀመም ብቻ ያያየል ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚነት ይሽ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግህ ክብራችን አስነካ የሚል ህዝብ የለም የህዝብ ሰላሙን ይፈልጋል ፌደራል መንግስቱ የሰላም ፓርትነር እንደሆነ አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀም እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው ወጣቱ በዛ ደረጃ ነው የሚያምነው ግጭት ለማስቀረት I don't know ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብለው እንዲያስቡ በማሳመን መጀመር ይችላል ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠርክ ይለምዱታል የሰፈር ጉልቤ የሆነ ነገር ይበጠብጥና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል እኔ ትግራይ ጦርነት ያስተናግዳል ማለት ያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም ታጣቂው ፍላጎት የለውም በዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ ሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው ከአሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው ኦፍ ኮርስ የተፈጸመ ነው I don't know ማህተሙ ምን እንደሚሰራ አላቀም ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም መሬት የማደል አባዝ ያለ ሊደርሺፑ መሬት በመሸንሸን ላይ አባዝ ያለው ነው ኦሮሚያን ብትመድበው አማራን ብትመድበው አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበው ኃይል አለሁ የሚለው ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው አሁን ሸንሽሮ ይጨርሶታል ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው አልባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነስተቀር እንዳልኩት ፌደራል መንግስቱ በአመት የሚመደው ፌደራል ብሎክ ግራንት እኔ ነኝ ማዘው ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል ይሄ ነውርም ስለሆነ እሱ ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋው መውደቅ የለበትም ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየሰራ ነው መፈንቅለ መንግስት ነው የተደረገ ያለው እንደተባለው ታጣቂዎች ትጥቃል መፍታት የፈጠረው ነው ትጥቅ መፍታት አለበት ትጥቅ ፈቶም ጭምር ግን 40,000 50,000 ፖሊስ ሊኖርን ይችላል 40,000 50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው አሁን ትጥቅ አለ ማስፈታታችን የፈጠረው ጉዳይ ብቻ አይደለም ትጥቅ ማስፈታቱ ሂደት እኛው የምንወስደውን ኃላፊነት በግልጽ አስቀምጫለሁ እንዳልኩት ከማደናቀፍ አንፃር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋት አንፃር ግን ተለቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ ህገወጥ እንቅስቃሴ ሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ ባንዶ የመልኩ ከኤርትራ ጋር እንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ ምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል ህገወጥ የሰዎች ዝውውር በስፋት ነው ያለው እዚህ ላይ የተሳተፉ ሰዎች መረጋጋት እንዲጠብቁ በጣም ነው የሚገርመኝ ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋት ቢመርጡ በጣም ነው የሚገርመኝ የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካል ስራ እንዳይሰራረው ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል
እንዲጀመር አይፈልጉም ሶ ይሄ አሁን ለሚደረገው ለየተፈጠራለው ትርምስ ያለው አስተዋጽኦ ከመ በትግርኛ ሰላለ ነው ትግርኛ ይሆንስ زي حقا وعطو ዝባል زي حقا وعطو ኣብ ትግራይ የብልናን ዕጥቆ ኣሎ ዕጥቆ ከውርድ ዝግብኦ ብ10,000 ዝቆፀረ ኣለና ከምታ ዝወልኮ ምስ ኤርትራ ርከበለና ዝብሉ ወደኽደኽ ዝብሉ ተወሰኑ ሰባት ኣለዉ እቶም ተወሰኑ ሰባት ተወሰኑ ምዃኖም ጥራሕ ግን ክንርኢ የብልና እሶም ዘዋፍሩ ሓይል ኣለዎም እሶም ገሊኡ ጉጅለ ጉባኤ ስለ ዝገበረ ንኡ ደግፍና ሓደና ክንገብርና ዝብሉ ሰባት ኣለዉ በወገን መንግስቲ ኤርትራ ነዚኦም ናይ ብሓቂ ኣምኖም ዶ ይፈትዎም ዶ እሱ ካልእ ጉዳይ ኣይፈትዎም ኣነ ከምኡ ዝፈልጥ ኣትሊስት ውሱን ውርክ ምስ መንግስቲ ኤርትራ ስለ ዝነበረኒ ነዚኦም ከም ዓበይቲ ኣሴቱን ዝወስዱ ይኹን ግን ከም ዩዝፉል ኢዲየትስ እዮም ዝወስድዎ ብሓቂ ዝፈልጦ ማለት እዩ ተጠቂሞም ከም መሳርሒ ጥቆምሎም ዝደሉ ይፈልጥ ሓርቲ ጭርሖ ተደጋግሞም ሓቂ ዝመስለካ ወቁሩ ምስ ሓውና ህዝቢ ኤርትራ ኮይና ማለት ሓደ ነገር እዩ ኣሕዋቱን ስለ ዝኾነ ምስ መንግስቲ ኤርትራ ዝባሃል ግን ወይ ክትተዓረቕ ኣለካ ዘጥፎ ጥፋት ትቅበል ክእለሉ ሓቂ እዚኦም ከይተገበረት ወደኽደኽ ኣሎ ገገሊኡ ሕዚ ታባታት ጎቦታት ኣብዚያ ኮይና ክንዋጋእ ገለ ዘሎ ትግራይ ናይ መዋግእ ሜዳ ክገብር ዝጓየ ሰብ ሓላፍነት ዝጎደለ እዩ ሶዚ ናይ መብዛሕትኡ ናይ ሰራዊት ሓላፊ ሽግሩ ነው ይኾነን ላዕለዎት ኣዘዝ ሰራዊት ኩሎም ኣብዚ ሕማም ዝኣተው ይኾን ኣብዚ ዝኣተው ተወሰኑ ኣለዉ ፖለቲካል መራሕቲ ናይ ኩሎም ዋላ ናይ ትሕማቕ ጉጅለ ኩሎም ሆነ ይኮኑ እቲ ኢንፍሉዌንስ ኣለኒ ዝብል ግን ኣብዚ ወደኽ ዝኣተወ ንህዝቢ ትግራይ ከም ጠላዕ መፃወቲ ዝወስድ ሓይሊ ግን ኣሎ እዚ ክሊር እዩ እዚ ሽርክና እዚ ልዕሊ ኩሉ ክንቃለሱ ዝግበአና ትግራይ ደጊማ ናይ ኩናት ዓውድ ክትኸውን ስለ ዘገድድ እዩ በወገን መንግስቲ ኤርትራ እውን ዓሰብ ክንሒዝና ገለገለ ዝበሃል ዘረባታት ይስማዕ ኣሎ ስለዚ ቁሩ ፈንተቲልና ኣብ ትግራይ ኮይና ኩናት ንግበርእ እምበር ናባና ክሳብ ዝመፁ ኣይንፅበኒ ስለዚ they don't care ብዛዕባ ትግራይ ተተኻኢሉ ጥይት መዝሐልኹም ተዘይኹኒቱም ቦታታት ድፍእ ኣቢልኻ ትምክተሉ ኩነታት ትፈጥር ነዚ ዘሳጥሕ ናይ ወርቂ ንግዱ እምበር ናይ ስርቁ እምበር ናይ ሰባት ዝውውር ትርፉ እምበር ካልእ ነገር ዘይርኢ ግን ዕጡቃት ከዋፍር ዝኽእል ውሱን ሓይል ኣሎ ውሱን ፖለቲከኛ ውሱን ናይ ሰራዊት በልክት መብዛሕትኡ ኣብዚ ጉዳይ እዚ ኣይኣቱን ከኣቱን ድሌት የብሉን እዚ ማለት ግን ተወሰኑ ሰባት ዝሳወሩ ሓዊ መላእ ህዝቢ ዝስሕኑ ስለዚ እዚ ግምት እቲኻ እቲ ናይ መጀመርና ስራሕና ክኾን ዝግባእ ምስ ዓለምስ ምስ ፌደራል መንግስትስ ምስ ኩሉ ናይ ህዝቢ ትግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፍጠር ክንሰርሕ ንኽእል ኣለና አክሳ ያነሳሽው የትግራይ ኢኮኖሚ ማገገም አልቻለም ያነሳሻቸው ጉዳዮች በጣም ክሪቲካል ናቸው ሁሉም የሚነሱ ጉዳዮች ናቸው እኛ ሮድ ማፕ የትግራይ ኢኮኖሚ የሚያገግበት ሮድ ማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር ይባላል ለጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 አመት ላይ አልፈና የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ መስሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስ ጨርስ የምትይው አልነበረም ስለዚህ የትግራይ ጊዜው አስተዳደርም ቢሆን በሙሉ ትኩረት ከመስራት አንፃር እዚ ላይ ሲሪየስ ድክመት ነበር ድክመቱ ምክንያት ማብራሪያ ያለው ግን የጀመርናቸው ሙከራዎች ነበሩ እኔ አሁን የንግድ ማህበረሰብ የትግራይ ሰው ዲፖዚት በጣም ብዙ ነው የሚያገኘው ብድር እጅግ አነስተኛ ነው አንዳንድ ባንኮች በርካታ ዲፖዚት ከትግራይ ይወሰዱ ሌሎች አካባቢዎች ነው የሚያበድሩት
የሚያሳዝነው 2 ዓመት 3 ዓመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ የሆነ የደረሰበት ሁኔታ አለ። ይሄን እንዴት ነው የምናደርገው? ቅድም ተባለው ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር ምንድነው 1 ዓመት እንዲራዘም ተደርጓል። 1 ዓመት እንዲራዘም ማድረግ ወለዱም የዛኑ ያክል እንዲቀጥል ማድረግ ነው። መልስ የሚባለው ነው non performing loans የሚባሉትን 1 ዓመት ስታቹተሪ እንትኑን 1 ዓመት ማራዘም። ከዛ በዘለለ ሌላው የፖሊሲ እርምጃ ይጠይቃል ብለው የብሔራዊ ባንክ ገዥም ጋር ሌሎችም ጋር ተነጋግረን ደብዳቤ አስገብተናል። የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም። ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያረጉልኝ ሰላሙን ነው የሚፈልገው። ይሄን ከማድረግ አንፃር እዚህ ግባ የሚባል ለነጋዴውም አልሰራም። የታታሪ ህዝብ ሀገር ነው ትግራይ። በትንሽ ድጋፍ ብዙ ነገር መስራት የሚችል ህዝብ ያለበት አካባቢ ነው። ያንን ከማድረግ አንፃር ግን እንዳልኩት የፖለቲካ ትርምሱ ትልቅ አስተዋጽኦ አድርጓል። አሁንም ግን እንደተባለው ነው በፖሊሲ ኢንተርቬንሽን ደረጃ መደረግ ያለባቸው። ዝም ብሎ በጦርነት የተጎዱ አካባቢዎች ማለት ብቻ በቃ ትግራይ ላይ የተፈጠረው ኤክሰፕሽናል ነው። ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም። ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው። አማራ በተወሰኑ አካባቢዎች ዞኖች ላይ የነበረ ጥፋት ሊኖር ይችላል። ያ መንግስት ከባህር ዳር ሳይፈናቀል ነው። የትግራይ ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው ግን አዲስ ለማገገም ጥረት እየተደረገ ያለው። የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ በፌደራል መንግስት ደረጃ የሚገባውን ያክል እኛም ፑሽ በማድረግ ላይ ድክመት ስላለብን ያ ማለት ግን በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ። እኔም ማዝነው ሁሉም የሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ። ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል። ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንፃር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ። የሚቻላቸውን ማያደርጓሉ፣ ግን የሚቻላቸውን የሚያደርጉት ይበዛሉ። ግን ይሄንንም ራሱ በተደራጀ መልኩ ከመጠቀም አንፃር በርካታ ችግሮች አሉ። በተለይ የንግድ ማህበረሰብ በዚህ ረገድ እንዳልኩት አይ ሆፕ አንዱ ምናልባት ነገ ከምናነሳው በዚህ ይሄንን በሚመለከት የሚቀርቡ ጥያቄዎች ከማስተናገድ አንፃር የንግድ ማህበረሰብ ተወካዮችንም ኦዲየንስ እንዲሰጧቸው ያው ጠይቃለሁ ማለት ነው። ፎርማል ሪኩዌስት አቅርበናል። የታሪፍ ምጣኔ የተባለው አንዳንዴ ካቢኔው ባጋጣሚ ወላ ከድሬዳዋ ከሻሸመኔ ልምድ ወስደን ምናምን ተብሎ ይመጣና ወጥቶ ስናየው ትግራይ ለማገገም በመታደርገው እንቅስቃሴ ውስጥ ያልሽው ከገባኝ ማለት ነው። አንድ ሰው ብድር መበደር ከፈለገ የሆነ ንብረት ማስያዝ ካለበት የሚያስይዘው ንብረት 700 ሚሊዮን የሚያወጣ ከሆነ ምንም ስራ ሳይጀምር 7 ሚሊዮን ምናምን አወጣ የሚል ደንብ አወጣንኛ። ከዛ መጥተው ሲከሱኝ እኔን እንዴ ይሄ ሊሆን አይችልም አልኳቸው። በአጋጣሚ እኔም ብኖር ፕሮባብሊ አሳልፈው ነበር፣ ግን እኔ ባለሁበት አይደለም ያለፈው። ሶስቱን አስቆመናል። እንግዲህ ሰው ያለችውን ጥሪት አስይዞ ለመበደር በሚያደርገው ጥረት ገና የመጀመሪያው ዙር ላይ ብር ቀበላለሁ ይላል። ሶስቱን አስቆመናል። እሱ ማስቆም ብቻ በቂ አይደለም፣ ሌላ ተጨማሪ ድጋፍ ያስፈልገዋል የትግራይ ንግድ ማህበረሰብ። በጸጥታ ኃይል ተወካይ ሆኖ በርሱ ስር የሚሰራ ምናምን ባይዘው ሎአም ያነሳሽው ጥያቄ ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸው። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርሩ ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ በብዕር በጋዜጣዊ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው።
ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ዳስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለከለው ነገር ፕሬዝዳንት ነው የተሾመው ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል ፕሬዝዳንቱ ካቢኔውን ያደራጃል ሁሉንም ተቋሞች ይመራል ይላል ዲዲአር በተሟላ መልኩ እስኪ ከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው ዲዲአር መሟላት መቻል አለበት በተሟላ መልኩ መሳካት መቻል አለበት እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደንተል ሊሆን ይችላል ከዚህ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት ይችላል ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ በቂ አካታችነት አለውም ቢያላምንም ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ ግን ደግሞ ሌሎች መግባታቸውም ጭምር የሚያስመረረው እኔና እኔ ብቻ ካል ያስኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይሄንን ኮምፕሊኬት ከማድረግ አንፃር ትልቅ አስተዋጽኦ አድርጓል እገሌ ሻዕቢያ ጋር ግንኙነት የለኝም ይላል ግንኙነት አለኝ የሚል ሰው አለ ቢያላምንም ሰው እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው የለኝም የሚል ሰው ያስተባብል አላቸው የሚል ሰው ደግሞ ማስረጃ ያቀርብ ጥያቄ አይጠቅመንም ነው የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትንም አደጋ ላይ ይጥላል የትግራይ ህልውናንም አደጋ ላይ ይጥላል ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝዳብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ከዚህ አንፃር እገሌ እኔ ግንኙነት የለኝም ካለ በጊዜ ረድራው አላቸው እምላቸው አሉ እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንፃር ነው ታየት ያለበት ከተሞችን ተቆጣጣሪ ያለው የሚለው ኃይል ደጋገምኩት መሰለኝ ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጣርኩ ይላል ይሄ ጉባኤ አርግ ያለው የሚለው አንጃ ሁመራን የተቆጣጣረ ያስመስለዋል ይላሉ የሆነ ተአምር ማህተም ነው የነጠቁት ምንም ቆይ ተሰዋስበ ከበ ማህተም ተነጥቃና ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል ኮ ማቋረጥ አይተበቅበትም እንዳይንቀሳቀስ ማድረግ ነው ከዛው ኋላ ሽፍቶች ናቸው ከዘራፊዎች ናቸው ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን ፌደራል መንግስት መውሰድ ያለበት ራሱ ነው የሚወስነው እኔ ፌደራል መንግስት መውሰድ ያለበት መላቸው ለሃቢየን ማስቀምጣቸው ነገሮች ማቅረብ አይቀርም ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰላ ነው የተሻለ የሚያዋጣው ሊል ይችላል ከዚህ አንፃር እንደተባለው ነው እኛንን ሌጂቲሜት ፌደራል መንግስቱ የሚያቆኛ ነው በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው የሆኑ ሰዎች ጉባኤ አርገናልና ወይ ሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ ሐሳቡ ምንድነው ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም የሚሉ ይሰራሉ እንግዲህ እናያለን እንግዲህ እጅ ስጡ እንል ነበር እኛም መሃል ሀገር ደርሰን በነበረበት ሰዓት አሁን ይሰራሉ ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 አመታት ሊሰማቸው ከቻሉ ሰማለሁ መንግስትነት ማህተም በመንጠቅ አይመጣም የህዝብ ልብ በማሸነፍ ህዝቡ ምን ይያለ ነው አገልግሎት ነው ይፈልጋል አይ ማህተም ያዘ ነው የሚመራኝ የሚል ህዝብ የለም ውሸት ነው ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን ልማትን መረጋጋትን የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ በየምናና ይሄ ዝም ብሎ የፈጠርኩት ተረት አይደለም ኤቨሪዌር ያለው እውነት ስለሆነ ነው 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም ወጣቱ ለውጥ ይፈልጋል
ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል ጥያቄው የትግራይ ህዝብ ለውጥ ይፈልጋል የትግራይ ህዝብ መረጋጋት የትግራይ ህዝብ ሰላም ይፈልጋል የጥይት ድምጽ መስማት አይፈልግም መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈረ honestly የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ወለህግባ የሚያስችል ስራ የሰራ አይደለም ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰ የሚከናወነውን አከናውነ ለመውጣት ነው መራራት ያለበት ግን ስልጣን ነው እስከመጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ ሌጂቲሜሲ ሊያገኝ አይችልም በዚህ ነው ሰው እንደተባለው ተሳክቶለት ተደራድሮ እሺ እናንተ ተሻሉናላችሁ ከተባለ ያኔ እናያለን እዚህ ላይ ብዙ ለወንበር የሚማማት ሰው ይላል የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቀን ፌደራል መንግስቱ በዚህ ደረጃ ላይ ያወቀባል ምን ነው እኔ ህዝባችን ማስተላለፈው መልክ ሲምፕል ነው እነዚህ የጦርነት አባዜ ያለባቸው ሰዎች የግጭት አባዜ ያለባቸው ሰዎች አደብ ማስገዛት መቻል አለበት ሰራዊት የዚህ አጀንዳ አካል አይሆንም በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው እንደተባለው ነው ትግራይ እስራኤል ለሚተባለው እውነት ነው ይገባል ከሰዓት በኋላ ይወጣል ይሄ መላችሁ ቡድን የቆየ ልምድ ስለሆነ 50 ዓመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጣራል ይሆነ ሮብ ቀን ከዛ የሚሆነው ስለማይታወቅ አሁንኛ ለሰፈር ምንድነው ማሰር ምናምን ይባል አባዜ የለብኝም አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ ባይዘው የሰራናቸው በርካታ ስራዎች አሉ ገበሬያችንን ማዕከል አድርገን ሰርተናል እንዳልኩት ነጋዴው ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት ያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ ከፌደራል ጋር በመተባበር በትግራይ መንግስት ኢኒሺዬቲቭ ትምርት ማህበራዊ አገልግሎት ተቋርጦ የነበረው ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማወራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደ ነው እንጂ በርካታ ስራዎች ተሰርተዋል ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት ይያለ ሲያስፈራራ የሚውል የሚያስተባብል ሰው የለም እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው የኔው ክትል ባለበት ጌታን ጻድቃን ለምን አልገደልክም መግደል እንዴት አቃተ አንተን የመሰለ ጀግና ተብሎ ማስተዋያ ሰጠ የለም ማስተዋያ አይሰጥም ይሄ የክራይም ኢንተርፕራይዝ ነው ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው እነገሌ ለምን አልተገደሉም ይላል አጠገብ ቢደርሱ ፈጃቸው ነበር ይላል ይሄ በቴሌቪዥን ነው አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅ አትሊስት አሁን ያለው መንፈስ ሰውን ያሳደድክ በማሰር የመናገር ነፃነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል ከወር በኋላ አብይ ጋር ተነጋግረን እንመለሳለን 8 ወር ሆኖ ደሞዝ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው ስለዚህ ነገታቸው አይቀጡም እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይሄንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚሉታል ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል እውነት 10 ምናምን ወር ደሞዝ አልከፈለም የ5 ወር ደሞዝ
ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል። የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራችሁን ከፍይበታለሁ ይላል ፌደራል መንግስት። ተመልሳችሁ ኦሬዲ የባከነ ነገር አትጠይቁም ይላል። ወቴቨር ሙግት መቀጠል ይኖርብናል። ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው። አድጉዶም አድግራት ምክር ቤቶች ወስተት ነው የሚነሳው ባይዘው ምክር ቤቶች 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው። እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል። ከዛ በፊት 12 ዓመት ያደረጉ ምክር ቤቶች ናቸው። በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ። ከመስከረም 25 በኋላ ፌደራል መንግስት የወሰነው ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር። አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል። የወረዳ ምክር ቤቶች አትሊ ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል። ማቆ ነገር የለም። 12 ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው 150 ሰው 20 ሰው ነው ያላቸው። አንዳንድ ቦታዎች ላይ በጣም የሚያስገርመው ታታይ ማጨው ይባላል። ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል፣ ወረዳ አስተዳዳሪ ሾመናል። ይሄ እንደዚህ አይነት ድራማ እንግዲህ ድርብሌ ልክ ሲሰራበት የነበረው ጉዳይ ነው። የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል። በዚህ ደረጃ ወጥቶ ስታዩ በጣም አስደንጋጭ ነው። ሰው ምንድነው ያደረግነው? እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ፣ ግን የተጓደለውን አሟልተን ደንብ አወጣን። በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር ግን ደግሞ የመጠረጋ ባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን ነው። አሁን ጠበንጃ ያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል። አሁን ህገ መንግስቱ የትግራይ ህገ መንግስት ይላል። ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል። እንዳልኳችሁ 20 ሰው አባል ያለው ምክር ቤት አይደለም። 12 ዓመት አልፎታል እድሜው ምናምን እሱን እንትተን በዚህ መልኩ እናስተካክለው። ካቢኔ ወሰነው እሱ ነው። የሰራዊት አመራሮች ይሄን እናረጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጮ መይዞ ሄዶ አንተ በህገ መንግስቱ የተመረጥከን አልተመረጥከን ሊል ማን ነው መብት የሰጠው? ሰው ይሄ ትርምስ ነው አሁን የምናየው ሁኔታ። የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ትናንት ሌሊት የተገደለም ሰው አለ። ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጠ ወጥነትም ጭምር ነው እየተስፋፋ ያለው። ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ያርጋለሁ ይያል የሚያምታታ ከፍተኛ የስልጣን አባዜ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አረጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌደራልም ጋር ተደራድሬ ይመለሳሉ የሚል ቡድን እየፈጠረ ያለው ጥቂት ነው። ህዝቡን ቴራራይዝ ያደርጉት ነው። በሁሉም ቦታዎች ህዝቡ ተቃውሞ አለው። እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ጊዜያዊ በደንብ አቋቁመን ደንብ አውጥተናል። መንግስት ስራውን ለመስራት የሚያስችላቸው አይዞ ደንቡ ነው ራሱ የተቋቋመበት ነው። ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጃ ነው የሚለው። ስራ ለመስራት የሚያግዝ ያደራጃ። በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳልፎ ቢያጸድቅ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ። you can't have it both ways። አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ ባይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው።
ረጅም ጊዜ ሆነኝ በአማርኛ ረጅም ሰዓት ሰዋራ አመሰግናለሁ